የሀበሻ ጀብዱ ምዕራፍ 12 ዋድላ። እነሆ ጦርነቱ ከተጀመረ 2 ሳምንት አለፈው። ጣሊያኖች ከተለያዩ የኢትዮጵያ ጦር ይህን ያህል ብዙ ችግር ሳይገጥማቸው በቀላሉ አዲግራትንና አድዋን ይዘው ሌሎች ከተሞችን ለመያዝ በዝግጅት ላይ ይገኛሉ። ጣሊያኖች እንዲህ ወደፊት ሲገፉ የራስ ካሳ ጦር እጅግ በጣም ቀስ እያለ ወደ ሰሜን ያዘግማል። በእያንዳንዷ ቀን በማለዳ ተነስተን እየገሰገስን እስከ ምሽቱ ድረስ በጉዞ ላይ ብንሆንም ይህን የእኛን ቀኑን ሙሉ የተጓዝነውን መንገድ ጥሩ ፈረሰኛ በ2 ቢበዛ በ3 ሰዓት ውስጥ ያጠናቅቃታል። ለምን እንዲህ ሊሆን ቻለ ብለን የጠየቅን እንደሆነ መልሱ በጣም ቀላል ነው። ራስ ካሳ ተራራ ይወዳሉ፣ ከተራራዎቹም በላይ ቤተ ክርስቲያን ያፈቅራሉ ብል ማጋነን አይሆንብኝም። እጅግ በጣም ሲበዛ አማኝ ናቸው። በልጅነት ዘመናቸው ቄስ መሆን ይመኙ እንደነበር አንዳንድ የውስጥ አዋቂዎች ይናገራሉ። ይሁን እንጂ ግዛታቸውን ማስተዳደርና ሃይማኖተኛ መሆን አንድ ላይ ሊሄዱ ስላልቻሉ ራስ በመጨረሻ ወደ ሀገር ማስተዳደሩ መመለስ ተገደዱ። እናም ይኸው ደረጃ በደረጃ ከተራ ፊት አውራሪነት እነሆ ዛሬ ራስ ደረጃ ደርሰዋል። በየቀኑ ማለት ይቻላል ቤተ ክርስቲያን ፍለጋ በርካታ ሰዓቶችን በከንቱ እናጠፋለን። ምናልባትም በመንገዳችን ላይ ቤተ ክርስቲያን ካላጋጠመን ራስ ካሳ ወደ አንድ ከፍ ወዳለ ጉሊት መሳይ ነገር ላይ ወጣ ብለው በጦር ሜዳ መሳሪያቸው አካባቢውን፣ ተራራውን፣ ሸንተረሩን እየቃኙና እየዳሰሱ ናፍቆታቸውን ይወጣሉ። አዎ ራስ ካሳ ይህንን ግዛት ከጎበኙት በርካታ ዓመታት አልፏቸዋል። በዚህ አሁን ባለንበት ግዛት ራስ ካሳ ጠቅላይ ገዢ ብቻ ሳይሆን ዋና ዳኛም ናቸው። ለዚያም መሰለኝ ወደዚህ ግዛት ከገባን ቀን ጀምሮ የአካባቢው ነዋሪዎች በየጊዜው እየመጡ ጌታቸው በሰላም ስለመጡላቸው መደሰታቸውን ይገልጻሉ፣ አቤቱታዎችንም ያቀርባሉ። እውነቱን ለመናገር አቤቱታዎቹ በጣም ይበዛሉ። ይኸው ዛሬ ገና ራስ ካሳ በዙፋናቸው ከመቀመጣቸው የአደባባይ ፍትህ ፈላጊዎች የአካባቢ ነዋሪዎች ያደፈና በላያቸው ላይ ያለቀ ነጠላቸውን አያይዘው ግራና ቀኝ እጃቸውን በማሰር በራስ ካሳ ችሎት ፊት ለመቅረብ እየተጋፉ ወደፊት ይላሉ። አዎ እንዲህ አይነቱ ፍትህ ፈላጊዎች በራስ ካሳ ችሎት ፊት ለመቅረብ ለዓመታት ጠብቀዋል እና ዛሬ እችድል እንዳታመልጣቸው ባለ በሌላ ኃይላቸው ከፊታቸው የቆመውን ሕዝብ እየገፉና ዱላ ቀረሽ ጭቅጭቅ ውስጥ እየገቡ ብቻ ሁሉም ወደፊት ይላሉ። ይህን አይነቱን የአደባባይ ችሎትና ፍትህ ምን ያህል የአእምሮ እርካታ እንደሚሰጣቸው የሚገባቸው ኢትዮጵያውያን ብቻ ናቸው። ኢትዮጵያውያን በተፈጥሮ ነገረኞች ሆነው ሳይሆን እያንዳንዱ ኢትዮጵያዊ ትልቁ ምኞት በአደባባይ ችሎት ላይ ቆሞ ንግግር አዋቂነቱን ማሳየት ነው። ይህ አይነቱ አጋጣሚ ደግሞ ከፍ ላለ ሹማምንቶችም መንገድ ከፋች ብቻ ሳይሆን በአካባቢው ሰዎች መካከል ከሶም ይሁን ተከሶ በችሎቱ ስላደረገው ንግግር ለዓመታት ሲወራለት ይኖራል። እውነቱን ለመናገር እያንዳንዱ ኢትዮጵያዊ በተፈጥሮ ዕውቅ ተናጋሪ ነው። በታላቁ ንጉሥ በቴዎድሮስ አምላክ፣ በእምዬ ምኒልክ አምላክ፣ እኔ ገብረ ጊዮርጊስ የራስ ካሳ ታማኝ አሽከር ብሎ
ገብረ ጊዮርጊስ በጎረቤቱ ላይ ክሱን በራስ ካሳ ችሎት ፊት ይጀምራል። ከሳሽ ገብረ ጊዮርጊስ ጎረቤቱን ሲከስ በመተት በጥንቆላና በድግምት ላሜን ጡቷን አድርቆ ይኸው ለዓመታት መስናለች። ይህን ክስ በራስ ካሳ ችሎት ሲያቀርብ ገብረ ጊዮርጊስ የችሎቱ ደንብ እንደሚያስገድደው ሁሉ የአሮጌ ነጠላውን 2 ጫፎች ብብቱ ስር ያስርና ወደ ታች እንደ ቀሚስ ለቆ በመሬት ላይ የሚጎተቱትን 2ቱን የነጠላ ጫፎች ደግሞ ወደ ላይ ወስዶ በትከሻው ላይ ጣል ያደርጋቸውና ከቆመበት ቦታ የቀኝ እጁን ጣቶች አፉ ላይ ይይዝና ወደ ራስ ካሳ ዙፋን ተንደርድሮ እየሮጠ አጠገባቸው ሲደርስ እንደምንም ይቆምና ልክ ከአፉ የሚወጡትን ጣፋጭ ቃላቶች ለራስ እንደሚወረውር ሁሉ ጣቶቹን ወደ ራስ ካሳ ያወናጭፋቸዋል። በእንዲህ አይነት ሁኔታ እየተንደረደረ ይሮጥና ቃላቱን አዥጎድጉዶ ወደ ቦታው ይመለስና ነጠላውን እንደገና አስተካክሎ እንደገና እየተንደረደረ ሮጦ ለዓመታት የተዘጋጀባቸውን ቃላቶች ወደ ራስ ካሳ ዙፋን ይወረውራቸዋል። ተከሳሹ ለጊዜው በቦታው ላይ ቆሞ ተራው እስኪደርስና በታላቁ የዙፋን ችሎት ፊት እሱም እንደ ከሳሽ ጎረቤቱ ንግግር አዋቂ መሆኑን ለጠቅላላው ሀገር ለማሳወቅና ጎረቤቱ እንደወነጀለው መተተኛና ድግምተኛ እንዳልሆነ ለማሳወቅ ትዕግስት ታጥቶ በእልህ ይንቀጠቀጣል፣ ጥርሱን ያፋጫል። ገና ከሳሽ ክሱን አቅርቦ ትንፋሽ እንኳን ሳይውጥ ተከሳሽም ልክ እንደ ከሳሽ ጎረቤቱ ሁሉ ያችን ያደፈችውን በመበጣጠስ ላይ ያለችውን ነጠላውን አስተካክሎ ከከሳሽ ጎረቤቱ ባላነሰ ፍጥነት ተንደርድሮ እየሮጠ ኃይለ ሥላሴ ይሙት፣ እግዚአብሔር ምስክሬ ነው እያለ እጁን ሌባ ጣቱን ቀስሮ ወደ ሰማይ ሲያይ ቆይቶ በአንገቱ ላይ ያሰራትን ማተቡን አውጥቶ ለምናልባቱ ብሎ እየሳማት ድግምተኛና መተተኛ አለመሆኑን እያስረዳ ራሱን ያለ ጠበቃ ተከላከለ። ተከሳሽ ማተቧን ስሞ ወደ ውስጥ እንኳን ገና ሳይከት ገብረ ጊዮርጊስ እንደገና ወደ ዙፋኑ ችሎት እየተንደረደረ በድጋሚ ክሱን በተመረጡ ቃላት አጣፍጦ አቅርቦ ወደ ቦታው ተመልሶ ነጠላውን ሲያስተካክል ሕዝቡም ጸጥ ብሎ የሚሆነውን በሚጠባበቅበት በዚያች ቅጽበት አንድ የራስ ካሳ ወታደር ምን ያለው ከብት ነው ሲል አስተያየቱን በገብረ ጊዮርጊስ ላይ ሲሰነዝር ወይም አናንቆ ሲሳደብ በዚያችው ቅጽበት ገብረ ጊዮርጊስ ሰምቶት ኖሮ ገብረ ጊዮርጊስ ድምፁን ወደ ሰማበት አቅጣጫ ፊቱን አዙሮ የታባቱንስና የውሻ ልጅ ብሎ ተሳደበ። የተሰደበው ወታደር አይኑን ጎልጉሎ ጎራዴውን መዞ በዛ በተሰበሰበው ሕዝብ እንኳን እንዴት ዘሎ ገብረ ጊዮርጊስ አጠገብ እንደደረሰ ሳንገነዘብ የገብረ ጊዮርጊስ አንገት እስከ መጨረሻው ሊቀነጥሳት ሲል የወታደሩ ጓደኞች ደርሰው ያችን ቀጭን አንገት ከመቀንጠስ አዳኗት። አዎ በኢትዮጵያ ከዚህ የከፉ ስድቦች ብዙ ቢሆኑም የኢትዮጵያውያን ወታደር አባትህን የማታውቅ የውሻ ልጅ ብሎ መስደብ ግን ና ግደለኝ እንደማለት ነው። ራስ ካሳ ለጥቂት ጊዜ እንኳን መሳቃቸውን ያላቋረጡት አሁን ምልክት ሲሰጡ በዚያ ችሎት የተሰበሰበው ሰው ሁሉ ጸጥ ረጭ አለ። ወዲያው ራስ ካሳ በተረጋጋ መንፈስና ድምፅ ፍርዳቸውን ሲሰጡ ተከሳሹ ገበሬ እውነት እንዳለው አስረግጠው ከተናገሩ በኋላ ገብረ ጊዮርጊስ ወደፊት ከብቶቹን በደንብ እያበላ እያጠጣ እንዲንከባከብ ጭምር አስጠነቀቁት። ይሄም የራስ ካሳ ውሳኔ ይግባኝ የሌለው
የመጨረሻ ፍርድ መሆኑን ነግረው የዛሬው ችሎት በዚሁ ተፈታ፣ ተበተነ፣ አለቀ። ሁለቱ ጎረቤታሞች ገበሬዎች ላለፉት 2-3 ዓመታት ተጣልተው በባላጋራነት ቢኖሩም በዛሬው ችሎት ሁለቱም ተደስተዋል። አንደኛ ተከሳሽ ለጎረቤቱ በክሱ መሰረት ለመሰነችው ላም ተተኪ ወላድ ላም ባለመክፈሉ፣ ሁለተኛ ምንም እንኳን በክሱ ቢሸነፍም ከሳሽም ተደስቷል። በዚያ ሁሉ ሕዝብ ፊት ንግግር አዋቂነቱን በታላቁ የራስ ካሳ ፊት አሳይቷልና ይሄው እንደገና እንደ ወንድማማቾች ተቃቅፈው ተሳስመው እንደ ጥሩ ጎረቤት ጎን ለጎን ተያይዘው ወደ ቀበሌያቸው በደስታ ሄዱ። በዚህ መሃል ጦራችን ደረሰና አዳራችን በዚችው ቀበሌ ስለሚሆን ድንኳናችንን መትከል ጀመሩ። በአንድ ሰዓት በማይሞላ ጊዜ ውስጥ በዚች የተራራ ሜዳ ላይ ትልቅ ከተማ ተመሰረተ። በዚች የድንኳን ከተማ እምብርት ላይ የራስ ካሳ 2 ትላልቅ ድንኳኖች ከልጃቸው ከደጃዝማች ወንደሰን ካሳ ድንኳን ጋር አብረው ቆመዋል። የኛም ድንኳን ከደጃዝማች ወንደሰን ድንኳን ትንሽ አለፍ ብላ ቆማለች። ከኛ ድንኳን ትንሽ አለፍ ብሎ ደግሞ ምንጊዜም ከራስ ካሳ ጓዝ ተለይቶ የማይቀረው ተንቀሳቃሹ ቤተክርስቲያን በ2 ወታደሮች እየተጠበቀ ቆሟል። ከነዚህ ትልልቅ ድንኳኖች ዙሪያ በጦር ሰፈራችን ያሉ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ ባላባቶች፣ ባላምባራሶችና የቀሩት አነስተኛ ሹሞች ትናንሽ ድንኳኖችም ችምችም ብለው ቆመዋል። እነዚህ የሹማምንቱ ድንኳኖች በአመዛኙ ከወተት የነጡ ነጭ ድንኳኖች ስለሆኑ በአጋጣሚ የጣሊያን አውሮፕላኖች ወደኛ አቅጣጫ ቢበሩ ያላንዳች ችግር ከብዙ ኪሎ ሜትር ርቀት ላይ ለይተው ሊያውቁን ይችላሉ። ከሰዓት በኋላ ራስ ካሳ በአደባባይ የዋለውን ችሎታቸውን ጨርሰው ለ1 ሰዓት ያክል በፈረስ ሄደን ተዘጋጅተው ከሚጠብቀን የጦር ሰፈራችን ደረስን። በድንኳን ገብተን ጥቂት እንዳረፍን የኛ አሽከር አገልጋይ ወደ ድንኳኗ አንገቱን ብቻ ሾልኮ ግብር ተዘጋጅቷል ጌታ አለኝ። ግብር የኢትዮጵያውያን ከፍተኛ ሹማምንቶች ለበታች ሹማምንቶቻቸው የሚያበሉት ወይም የሚያበሉበት የዕለት ድግስ ነው። ምንም እንኳን ዋናው ነገር ምግብና መጠጥ ቢሆንም ግብር ዝም ብሎ ተራ ድግስ አይደለም። ግብር የራሱ የሆነ ልዩ ደንብና ስርዓት አለው። ግብር እስካሁን ድረስ ያለ ረጅም ታሪክ ያለው የኢትዮጵያውያን ሲወርድ ሲወራረድ ከዚህ የደረሰ ታሪካዊ መስተንግዶ ነው። እናም በኢትዮጵያ ሕይወት ያለ ግብር የሚታሰብ ነገር አይደለም። ለዚያም መሰለኝ ራስ ካሳ በየቀኑ ማለት ይቻላል ግብር የሚያበሉት። ራስ ካሳ ወደፊት እንደምናየው በጦር ሜዳ የጣሊያን አውሮፕላኖች እንደዚያ እየዞሩ ክፉኛ በቦምብ በሚደበድቡን ጊዜ ሳይቀር ግብር ያበላሉ። ራስ ካሳ በጦርነት ወደ ጦር ሜዳ ስንሄድ በሰፈርንበት የጦር ሰፈር ሁሉ ግብር ማብላት ይችሉ ዘንድ ሁሌም በመሃል የጦር ሰፈር የሚቆም ትልቅ የግብር ድንኳን አላቸው። በዚህ የግብር ድንኳን ውስጥ በአንድ ጊዜ ከ100 ሰው በላይ መስተናገድ ይችላል። የየዕለት ግብሩን የሚያዘጋጁ የራስ ካሳ የግል አሽከሮች ሲኖሩ ቁጥራቸውም ወደ 200 ገደማ ይሆናል። እንግዲህ እነዚህ አሽከሮች ግብር በስነ ስርዓቱ ማዘጋጀታቸው ብቻ ሳይሆን ግብር የሚበላው ሹማምንት በየደረጃውና በተመደበለት ቦታ ሁሉ በትክክል መቀመጡን የሚቆጣጠር አንድ ሹም ወይም እልፍኝ አስከልካይ አለ።
ይሄ ከሲታ እልፍኝ አስከልካይ ሹም ሁሌም ያችን ወጥና ቅባት የጠገበች የደንብ ልብሱን ለብሶ የዘወትር ስራውን እስከ ጦርነቱ ፍጻሜ ድረስ በታላቅ ንቃት ያከናውን ነበር። ይሄ ሹም ግብሩ በትክክል መዘጋጀቱን ካረጋገጠ በኋላ በዛች ወጥ በጠገበች ልብሱ ላይ ነጭ ነጠላውን እብብቱ ስር ያስርና የነጠላዋን ሁለት ጫፎች በሁለቱም ትከሻዎቹ ላይ ወደ ኋላ አጣፍቶ አደግድጎ ማለት ነው በራስ ካሳ ፊት ይቀርብና ግብር መዘጋጀቱን ለራስ ካሳ ለክብራቸው የሚገባቸውን ሰላምታ አቅርቦ ይናገራል። ራስ ካሳ በዚሁ እልፍኝ አስከልካይ ሹማቸው ታጅበው እንደ መጀመሪያ ሰው ለግብር ወደ ድንኳን ይገባሉ። ራስ ካሳ በግብሩ ድንኳን ውስጥ በተዘጋጀላቸው የክብር ቦታቸው እንደተቀመጡ አሽከሮች ቀርበው የተዘጋጀውን ግብር የተለያዩ ወጦች ሁሉ ያቀርባሉ። ሁለት ጎረምሶች ደግሞ ከራስ ካሳ ጀርባ ቆመው ራስ ካሳ ዝንቦች በምግብ ሰዓት እንዳያስቸግሯቸው በጭራ ዝንቦችን በጥንቃቄ ያባርራሉ። ምግቡ እንደቀረበ የራስ ካሳ የግል ጠባቂና ጠንካራው አገልጋይ ይቀርብና የቀረቡትን ምግቦች በትንሽ በትንሹ ይቀምሳል። አገልጋዩ ጠባቂያቸው ምግቡን ከቀመሰ በኋላ ራስ ካሳ ግብሩን ይጀምራሉ። ምናልባት ይሄ አጉል እምነት ይመስል ይሆናል፣ ግን በኢትዮጵያ ታሪክ በርካታ ነገስታት ከምግብና ከመጠጥ ጋር ተቀላቅሎ በሚሰጥ መርዝ ዙፋናቸውን ያለ ፍላጎታቸው ለመልቀቅ ተገደዋል። በመርዝ ተገለዋል ማለት ነው። ራስ ካሳ ያለምንም ጭቅጭቅ በኢትዮጵያ ውስጥ ካሉ ሀብታምና ከፍተኛ ስልጣን በእጃቸው ካለ ጥቂት ከፍተኛ ሹማምንቶች አንዱ ናቸው። ቢሆንም ያለምንም ሽብካና ማንኪያ እንደ ማንኛውም የእርሳቸው ተራ ድሃ ጭሰኛ ገበሬ ሁሉ በእጃቸው ነው የሚመገቡት። ራስ ካሳ ከበሉና እጃቸውን ታጥበው አፋቸውን ከተግሞጠሞጡ በኋላ አሽከሮች ቀጣዮቹን የዕለት ግብርተኞችን እንደየደረጃቸው ማስገባት ይጀምራሉ። በራስ ካሳ ጦር ውስጥ ከራስ ካሳ ቀጥሎ ከፍተኛ የሚባለው ስልጣን ያለው የበኩር ልጃቸው ደጃዝማች ወንደሰን ነው። እናም ደጃዝማች ወንደሰን እንደ ሁለተኛ ሰው ለግብር ይገባል። ለእኔና ለጓደኛዬ ራስ ካሳ ከከፍተኞቹ ባለስልጣኖች እኩል ስለመደቡልን ከደጃዝማች ወንደሰን ቀጥለን ከሁለት የንጉሠ ነገሥቱ እንደራሴዎች በጅሮንድ ለጥ ይበሉና ቀኛዝማች ድህኔ ጋር እንደ ሶስተኛ ሰው ለግብር ገባን። ከኛ ቀጥሎ ሌሎች ከፍተኛ ሹማምንቶች ገብተው የግብሩ ድንኳን እስከ አፍንጫው ሞልቶ ግብር ተበላ። ግብርተኛው እንዲህ በአንድ መሶብ ዙሪያ 5-6ም ሆኖ በባዶ መሬት ላይ በቂጡ ተቀምጦ እንጀራውም ወጡም እየተጨመረለት የቻለውን ያህል ይበላል። ወጥ የኢትዮጵያውያን ብሔራዊ ምግብ ማባያ ነው። ድሃ ሆነ ሀብታም ያለ ወጥ ምግብ የሚታሰብ አይደለም። ልክ እያንዳንዱ ህንድ በየቀኑ በእርድ የተቀቀለ ሩዝ እንደሚበላ ሁሉ እያንዳንዱ ኢትዮጵያዊም በየቀኑ የራሱን እንጀራ በወጥ ይበላል። በአንድ ወቅት በአምቤ የባቡር ጣቢያ ያገኘሁት የአንድ ማህራጂ ወጥ ቤት ሰራተኛ ህንድ ከ50 አይነት በላይ የሩዝ ማባያ ወጦችን ከአልጫ እስከ ፈረንጅ ሊበላው የማይችል በጣም የሚያቃጥል የበርበሬ ወጥ ማዘጋጀት እችላለሁ እያለ ጉራውን ነፍቶብኛል። ኢትዮጵያውያን ከዚህ ህንድ ጋር ሲወዳደሩ የሚችሉት አንድ አይነት ወጥ መስራት ሊመስል ይችላል። የኢትዮጵያውያንን የበርበሬ ወጥ ግን ከዚያ ጉረኛ ህንድ ጋር ፈጽሞ ማወዳደር አይቻልም። ያንን ህንድ ይህንን የኢትዮጵያውያንን የበርበሬ ወጥ ቢያበሉት ተቃጥሎ እንደሚሞት ጥርጥር የለኝም።
እንዲህ ግብር ገብተን ስንቀመጥ ብዙ ጊዜ በቅርብ የተቀመጠ ሹም ወደ እኔ ዞር ብለው በወጥ የራሰ እንጀራ ጠቅልሎ ያጎርሰኛል። በእርግጥ ይህን ጉርሻ መቀበሉ ብዙም ደስ አይለኝም። ግን ምን ማድረግ አለብኝ? ኢትዮጵያውያን በጣም የሚወዱትንና የሚያከብሩትን ሰው በግብር ላይ ማጉረስ የወዳጅነት መገለጫ ምልክት ነው እና ወዳጅነቱን ሲገልጽልኝ እምቢ አልቀበልም ማለት ነበረብኝ። ምንም እንኳን ግብርተኛው ወደ ግብር ከመግባቱ የእጅ መታጠቢያ ውሃ ቢቀርብለትም ለአመል ያህል እጆቹን ውሃ ያስነካቸው ይሆናል እንጂ እጁን ታጠበ ማለት ግን ፈጽሞ አይቻልም። ከግብር ሲወጣ ደግሞ እነዚያን በወጥና በጮማ የራሱ እጆቹን በጺሙና በራስ ፀጉሩ በሸማው ሳይቀር ይጠራርጋታል እንጂ በውሃ አይታጠባትም። የግብሩ ቀን የጾም ቀን ካልሆነ ሁሌም ስጋ የጦረኞች ምግብ ነው። ለጦረኞች ኃይልና ድፍረት ይሰጣል የሚባለው ጥሬ ስጋ አይቀርም። ሰንጋዎቹ የሚጣሉት ግብር ከመጀመሩ ጥቂት ቀደም ብሎ ስለሆነ ለሁለት በአጣና ሰክተው በትከሻቸው ተሸክመው በግብርተኛዎቹ ፊት ይዘውት የሚቀርቡት የበሬ ስጋ ነፍስ እንዳለው ሁሉ ይንቀጠቀጣል። እንዲህ አሽከሮች ይዘውት የቆሙትን ስጋ ግብርተኛው ጥሩ ነው ብሎ ከሚገምተው ቦታ ላይ የሚበቃውን ያክል ይቆርጥና አዋዜ ውስጥ ነክሮ ያወጣና ለአንድ ጉርሻ የሚበቃውን ያህል ገምቶ በጥርሱ ይነክስና ከታች ወደ ላይ ላፍ አድርጎ ይቆርጠዋል። ሲያቀብጠኝ እንደነሱ ላፍ አደርጋለሁ ብዬ ለጥቂት አፍንጫዬን ከመሳቴን በላይ በጠቅላላው ግብርተኛ መሳቂያ ሆኜ ያረፍኩት። በዚህ መልኩ የመጀመሪያዎቹ ዙር ግብርተኞች እስኪበቃቸው እንጀራውንም ስጋውንም በልተው ጠጁንም ጠጥተው ሲወጡ ጥቂት ከፍተኛ ሹማምንቶች ብቻ ቦታቸውን እንደያዙ ይቀራሉ። የመጀመሪያዎቹ ሲወጡ ሌሎች በመቶዎች የሚቆጠሩ እየገቡ ይበሉና ይጠጣሉ። እነዚህም በልተውና ጠጥተው ሲወጡ ሌሎች ይገቡና እነሱም በልተው ጠጥተው ጠግበው ሲወጡ ሌሎች እየገቡ ግብሩ እስከ መጨረሻው ይቀጥላል። በእንዲህ አይነት ግብር ላይ በቂ ጠጅ ካለ ለሁሉም ይታደላል። አብዛኛው ሹማምንት ጠጁን የሚጠጣው በብርሌ ነው። ትልልቆቹ ሹማምንቶች ግን ከዝሆን ወይም ከበሬ ቀንድ የተሰራ ዋንጫ በግምጃ ጨርቅ ተሸፍኖ በሚሰጣቸው ዋንጫ ነው የሚጠጡት። ራስ ካሳ ለራሳቸው በልዩ ሙያተኛ አጊጦ የተሰራ የብር ዋንጫ አላቸው። እንደ ኢትዮጵያውያን ጥንታዊ ወግና ባህል መሰረት ታላላቆቹ ሽማምንቶች እንደ ስልጣን ደረጃቸውና እንደ ግዛታቸው ወግ የጠጅ ዋንጫቸው የተለያዩ ቀለም ባላቸው የግምጃ ሽራፊ ጨርቆች ተሸፍነው ነው የሚሰጣቸው። ይሄ ወግ ደግሞ በምንም መልኩ በጦር ሜዳም ቢሆን ሊተላለፍ ሊቀር አይችልም። ይሄንንም ወግና ባህል በዓይኔ ለማየት ታድዬ ነበር። አሽከሮች አንዱን ፊት አውራሪ ነጭ የግምጃ ጨርቅ ይጥሉና ለፊት አውራሪው ዋንጫውን መሸፈኛ አጥተው ተቸግረውና ደንግጠው ባለበት ቅጽበት እኔ ያደፈ መሐረቤን አውጥቼ ግንባሬን ስጠራርቅ አንዱ አሽከር አይቶኝ ኖሮ ሲሮጥ ወደ እኔ መጥቶ እባክህ ጌታ ለአንድ አፍታ መሐረብህን አውሰኝ ሲል በተለማማጭ አይኖቹ እየተማጸነ ለመነኝ። ለምንህ ነው? ምን ልታደርገው ነው ስል ግራ ቢገባኝ ጠየቅኩት። የፊት አውራሪ የግምጃ ጨርቅ ጠፋብኝ። እንዲህ ያለ ግምጃ ጨርቅ ዋንጫውን ለፊት አውራሪ መስጠት አልችልምና እባክህ ለአንድ አፍታ አውሰኝ እያለ በድጋሚ ተማጸነኝ። አልጨከንኩበትም። መሐረቤን ሰጠሁት። ደስተኛው አሽከር
ለጌታው ፊት አውራሪ ጠጅ የሞላ ዋንጫውን በእኔ መሐረብ ሸፍነው ሲሰጥ ትልቅ እፎይታ ከፊቱ ላይ ይነበብ ነበር። አዎ በዚህ ዘመን ወግና ባህል ደንብ ለማክበር ትንሽዬ ቁራጭ ጨርቅ ትበቃለች። ግብርተኛው ሲጠግብ አሽከሮች የእጅ ውሃ ይዘው በግብርተኛው መሃል ይገባሉ። ግብርተኛውም ተራ በተራ እጃቸውን ይለቀለቃሉ። አብዛኛው ግብርተኛ በጥንቃቄ ጣቶቹን ብቻ ውሃ አስነክቶ ያቆማል። ለአንዳንዶቹ እጅ መታጠብ አስፈላጊ ድሎት መስሎ ስለማይታያቸው በወጥና በጮማ የራሰውን እጃቸውን በራሳቸው ፀጉርና በጢማቸው ጠራርገው ይነሳሉ። አዎ ኢትዮጵያውያን ሴቶች ፀጉራቸውን ቅቤ ይቀባሉ። ዘመናዊውን የፀጉር ቅባት ሳይተካላቸው አይቀርም። የወንዶቹ ጦረኞች በጮማ የተለወሰ እጃቸውን በፀጉራቸውና በጢማቸው መጠራረጋቸው ግን ሁሌም እንደገረመኝ ይኖራል። ግብሩ እንዳለቀ ሁሉም ሹማምንቶች የግብር አዳራሹን ለቀው ሲወጡ ራስ ካሳና ልጃቸው ደጃዝማች ወንደሰን ብቻ ቦታቸውን እንደያዙ ቀሩ። በርካታ ትልልቅ ሹማምንቶች ሰብሰብና ፈንጠር ብለው ይቆማሉ። በዚህ መሃል በርካታ የጠመጠሙ ቄሶች ወደ ግብር አዳራሹ ይገቡና በራስ ካሳ የነፍስ አባት መሪነት የዕለቱ ጸሎት ይደረጋል። ከዚህ ጸሎት በኋላ የዕለቱ ግብር ይፈጸምና ራስ ካሳ እስካሁን በትዕግስት የሚጠብቁት ባለጉዳዮቻቸውንና መልእክተኞችን መቀበል ይጀምራሉ። እነሆ ላለፉት 2 ሳምንታት ቀስ እያልን ከ3000 ሜትር በላይ ከፍታ ባለው ተራራማ ቦታ እያዘገምን ነው። አዎ 2 ሳምንት ሙሉ በውል በማይታወቅ ተራራማ ሀገር ማለት ከጣና ሐይቅ እስከ አሸንጌ ሐይቅ ድረስ በተሰቀለው የተራራ መሬት ላይ እያዘገምን ነው። እንዲህ ቀኑን ሙሉ ስንጓዝ አካባቢው ምንም አይለወጥም፣ አንድ አይነት ነው። በዚህ ተራራ ላይ በተዘረጋ ሜዳ ላይ አንድ ለምልክት እንኳን የሚሆን ከፍ ያለ ዛፍ እንኳን አይታይበትም። ቀኑን ሙሉ መሬት ሊነካ የደረሰ ዳመና እንደዋጠን ነው። አሁን ደረስን ስንል ሜዳው አለቀ ስንል ያ ሜዳ እንደገና ሲዘረጋ፣ እንደገና ደረስን ስንል እንደገና ሲዘረጋ ማለቂያ በሌለው በዚህ የተራራ ላይ ሜዳ ስንሄድ የደከመው ተጓዥ አይን የሚያየው ነገር ቢኖር እዚህም እዚያም ጎች ጎች ያሉ የነዚህ የቀበሌ ነዋሪዎች ጠቆር ጠቆር ያሉ ጎጆዎች ጥላ ብቻ ነበር። ከዚህ አሰልችና አድካሚ ጉዞ በኋላ እነሆ ዛሬ ጥቅምት 20 ቀን ከዚህ ረጅም የተራራ ጫፍ ወይም ሜዳ ላይ ደረስን። እንግዲህ በዚህ ሰፈር ለሚቀጥሉት 2 ቀናት እናርፋለን ማለት ነው። ነጭ ዳልቻና የሻገቱ የሚመስሉ ድንኳኖች እንደ ባህር መዘርጋት ጀመሩ። በየዕለቱ በርካታ ሹሞች ጦራቸውን እየያዙ ከምስራቅ በጌምድርና ከላስታ እየመጡ ከጦራችን ጋር ይቀላቀላሉ። 2 ቀን ሙሉ ከጠዋት እስከ ማታ የራስ ካሳ አሽከሮች በሬዎች እያረዱ ለሹሞች ያከፋፍላሉ። ሴቶችና ልጆች ደግሞ የደረሳቸውን ስጋ እየዘለዘሉ ተጠርታ የመጣች በምትመስለውና ደምቃ በወጣችው ፀሐይ በገመዶች ላይ እያንጠለጠሉ ያደርቃሉ። እንግዲህ ይሄ የደረቀ ስጋ ወይም ቋንጣ ለተዋጊው ወታደር ዋና የጦር ሜዳ ስንቁ ነው። ራስ ካሳም ስራ አልፈቱም። ከጠዋት እስከ ማታ በተንቀሳቃሹ ዙፋናቸው ላይ ተቀምጠው በትልልቆቹ ሹማምንቶቻቸው ተከበው አዳዲስ ሹማምንቶችን ይቀበላሉ። የአካባቢው የሀገር ሽማግሌዎች በራስ ካሳ ፊት እየቀረቡ በቀበሌያቸው ስለደረሰው ችግርና ጭቆና አቤቱታቸውን ያቀርባሉ። ራስ ካሳ ከዚህ በተጨማሪ ከቀበሌው እህል፣
ጥራጥሬ፣ በግ፣ ፍየልና በሬ ለመሸጥ ከመጡ ገበሬዎች ጋር በዋጋ እየተከራከሩ ለወታደሮቻቸው ስንቅ ሲሸምቱ ይውላሉ። አዎ፣ አንድ ጥሩ በሬ ቢያወጣ 8 ብር ብቻ ነው። ከ2 ቀን በኋላ ራስ ካሳ ለጦራቸው ወደፊት እንዲሄድ ቀጭን ትእዛዝ ሰጡ። ዛሬም ወደ ተከዜ ወንዝ ሳንወርድ አፋፍ ላይ በተራራው ሜዳ ላይ ነው ስንሄድ የዋልነው። እንግዲህ አፋፍ ላፋፍ ስንሄድ ጠላት ባይገጥመንም አጥንት ድረስ ዘልቆ የሚገባ ቅዝቃዜ ግን እያንሰፈሰፈን ነው። ወፍራም ሹራብ ደርቤ በብርድ ልብሴ ብጠቀለልም ምንም አልረዳኝም። አልፎ አልፎ ከፈረሴ ላይ እየወረድኩ ሰውነቴን ለማሟሟቅ ሶምሶማ ባሮጥ ኖሮ በፈረሴ ላይ እንደተቀመጥኩ ደርቄ እንደምቀር ጥርጥር አልነበረውም። ለእነዚያ ምስኪን የኢትዮጵያውያን ገበሬ ወታደሮች ከልብ አዘንኩላቸው። በዚህ ውርጭ በላያቸው ላይ ያለ ነገር ቢኖር እያለቀች ያለች አሮጌ ሸማ ብቻ ነበረች። እንዲህ በራሴ ቆዳ ባላየው ኖሮ በኢትዮጵያ ለዚያውም በምስራቅ አፍሪካ እንዲህ አይነት ጨካኝ ብርድ አለ ቢሉኝ ኖሮ ምንጊዜም አላምንም ነበር። ምናልባትም በመላው ኢትዮጵያ በጣም ብርዳማው ቦታ ቢፈለግ አሁን እኛ የምንሄድበት የዋድላ ግዛት አንደኛ ሳይሆን አይቀርም። ማምሻው ላይ ተስማሚ ቦታ ስላገኘን ጦሩ እንዲሰፍር ትእዛዝ ተሰጠውና ሁሉም በቆመበት ቦታ መስፈር ጀመረ። ይሁን እንጂ ጦሩ ድንኳን ለመጣል ከወትሮ በተለየ ሁኔታ ረዘም ያለ ጊዜ ወሰደበት። አይፈረድበትም። እንደ ድንጋይ በጠጠረው ውርጭ መሬቱ ተሸፍኗል። በድንኳን ውስጥም የሰው ልጅ የማይችለው ከባድ ቅዝቃዜ አለ። ለዚያም መሰለኝ ከድንኳናችን በራፍ ላይ አሽከሮች ትንሽ ሞቅ እንዲለን አስበው ትልቅ እሳት ያነደዱት። ምንም እንኳን ካነቴራ 2 ሸሚዝ፣ 1 ወፍራም ሹራብ፣ ኮትና ካፖርት ብደርብም አልበቃ ብሎኝ ብርድ ልብሴን ተከናንቤም ብርዱ አሁንም እያንዘፈዘፈኝ ነው። ብቻ እንዲሁ በብርድ እየተንቀጠቀጥኩ እጄን ሳላስበው ወደ ኪሴ ስከት አንዲት እንደ እንጨት የደረቀች ፖስታ አገኘው። ይህችን ፖስታ የተቀበልኩት አዲስ አበባ ወደ ደብረ ታቦር የበረርኩበት ዕለት ነው። ግን በዚያ ችኮላና ጠድፊያ ሳላነባት ተረሳችና እነሆ ዛሬ ሳገኛት ላነባት ጓጓው። ምንም እንኳን ፖስታዋ ብትደርቅም እንደምንም ከፈትኳትና ማንበብ ጀመርኩ። የደብዳቤዋ ፍሬ ነገር እንዲህ ይላል። እኔ አሁን እረፍቴን ዩጎዝላቪያ ውስጥ እያሳለፍኩ ነው። እዚህ ጥሩ የአየር ጸባይ አለ። በየቀኑም ፀሐይ ስለሚወጣ ሙቀቱ ኃይለኛ ነው። ሁሌም አስብሃለሁ። እናም እኔ እንዲህ በዚች የባልካን ሙቀት ስቃጠል አንተ በአፍሪካ ሐሩር መጠበስ ሲታወሰኝ ከልብ ያዝንልሃለሁ። በጣም ተናደድኩ እና ደብዳቤዋን ጨምድጄ ከፊቴ በሚነደው እሳት ውስጥ ጨመርኳት። የአፍሪካ በረሃ ይቀልዳል። በሰሜን ዋልታ አካባቢ እንደሚኖር ኤስኪሞ ድሪቶ በድሪቶ ሆኜ እሳት ዳር ተቀምጬ ጥርሴ በብርድ እየተንገጫገጨ በአፍሪካ ሐሩር መጠበስህ እንዲህ የምትለው አረፍተ ነገር በጣም አናደደች። ድንቄም የአፍሪካ ሐሩር
አድማጮች የሀበሻ ጀብዱ ምዕራፍ 12 ይህንን ይመስል ነበር። በምዕራፍ 13 እስከምንገናኝ መልካም ቆይታ